2000 ዓመታትን የተሻገረ ግንኙነት ያላቸው ኢትዮጵያና ህንድ ዛሬ ወዳጅነታቸውን ወደ ስትራቴጂካዊ አጋርነት ለማሳደግ ተስማምተዋል። ወትሮም ትናንት ቀይ ባህርን ተንተርሳ የነበረችው ሀገር ኢትዮጵያ የህንድ ነጋዴዎች መዳረሻ ሆና ዘመናትን ተሻግራለች። ህንዳውያኑ ነጋዴዎች ቅመማ ቅመምና ጨርቃ ጨርቅን በወርቅና ሌሎች የተፈጥሮ ጸጋዎች ሸምተዋል። ዛሬም ህንዳውያን ባለሀብቶች በኢትዮጵያ ኢኮኖሚ ውስጥ ያላቸው አበርክቶ ቀላል የሚባል አለመሆኑን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በአዲስ አበባ ጉብኝታቸው ለሁለቱ ምክር ቤቶች ተናግረዋል። በኢትዮጵያ ትላልቆቹ ኢንቨስተሮች የህንድ ኩባንያዎች ናቸው። እንደ ጨርቃ ጨርቅ ማኑፋክቸሪንግ፣ በግብርና፣ በጤናና በሌሎች በተለያዩ ዘርፎች ላይ ከ5 ቢሊዮን ዶላር በላይ መዋዕለ ንዋያቸውን አፍስሰዋል። በዚህም ከ75,000 በላይ ለሆኑ ኢትዮጵያውያን የስራ ዕድልን ፈጥረዋል። ኢኮኖሚያችን ገና መቃቀም እንዳለው ሁላችንም እንደምንስማማ እርግጠኛ ነኝ። ከእነዚህ ህንዳውያን ባለሀብቶች መካከል አንዱ የሆኑት ቪኒት ቨሬት ሜታም የኢትዮጵያና የቤተሰቦቻቸው ግንኙነት 100 ዓመታትን የተሻገረ እንደሆነ ይናገራሉ። ዛሬ ላይ በኢትዮጵያ ከውጭ የሚገቡ ምርቶችን በመተካት የውጭ ምንዛሬን እያስገኙ እንደሆነም አስረድተዋል። ዲኤልኤም ከብዙ ዓመት ከ40 ዓመት በላይ ከኦልሞስት 1988 ነው የጀመረው በቢዝነስ በቴክስታይል። ግን ከዛ በፊት ሂስትሪያችን አያታችን ነው የመጡት። መጀመሪያ 1920 አካባቢ እጅ ሽመና ጀምረው ነበረ ራሳቸው። ከሱ በኋላ ነው ወደዚህ አቅጣጫ የደረስ ነውና አሁን እኛ ማምረት አቅም እስከ 4500 ጋርሜንት በየቀኑ ማምረት እንችላለን። አሁን ላይ ኢትዮጵያ ያደረገችው የኢኮኖሚ ሪፎርም ለውጭ ባለሀብቶች ኢንቨስትመንት ተሳትፎ አመቺ ሁኔታዎች መኖራቸውን ጠቁመው ከዚህ የበለጠ ለመስራት ዝግጁ ስለመሆናቸው ኢትዮጵያን ሀገራችን እያሉ ይገልጻሉ። ለሀገራችን እኛ የምናስበው ኢምፖርት ሰብስቲቱሽን ነው የምናደርገው። ብዙ አመት እኛ ኖረናል ከኢትዮጵያ ጋር እና በጣም እንደ አዲስ ሁኔታ ነው ያየነው። አሁን ያለው ነው ያው ምቹ ሁኔታዎች አሉ። አሁን ለሀገሪቱም ለኛም ለመጥቀም ዝግጁ ነን። የህንድ ባለሀብቶች በኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ውስጥ ትልቅ ድርሻ እንዳላቸው የጠቆሙት ጠቅላይ ሚኒስትር አብይ አህመድ ይህ በሀገራቱ መካከል ከፍተኛ መተማመን እንዲኖር አድርጓል ብለዋል። በአሁኑ ጊዜ የውጭ ቀጥተኛ ኢንቨስትመንታችን አድጓል። ህንድ ደግሞ እያደገ ባለው የውጭ ቀጥተኛ ኢንቨስትመንት ውስጥ የመሪነት ድርሻ አላት። በኢትዮጵያ ከ650 በላይ ህንዳውያን ባለሀብቶች የሚያስተዳድሯቸው ኩባንያዎች ኢንቨስት እያደረጉ ይገኛሉ። ይህ ሁሉ በሀገራቱ መካከል ጠንካራ መተማመን እንዲኖር መሰረቱን ጥሏል። በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ እምቅ አቅም አሟጦ ለመጠቀም ያስችል ዘንድ ግንኙነታቸውን ወደ ስትራቴጂካዊ አጋርነት ከፍ ማድረጋቸውን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ምክር ቤቶች ፊት ተናግረዋል። ፕራይም ሚኒስትር ዶክተር አብይ አህመድ and I took ጠቅላይ ሚኒስትር አብይ አህመድ እና እኔ የሁለትዮሽ ግንኙነታችን ወደ ስትራቴጂካዊ ግንኙነት ለማሳደግ የሚያስችል እርምጃን ወስደናል። ይህ በመሆኑ ደግሞ የሁለቱ ሀገራት ኢኮኖሚ ያለውን እምቅ አቅም በቴክኖሎጂ ፈጠራ፣ ማዕድን፣ በዘላቂ ልማትና በታዳሽ ኃይል ላይ በትብብር እንድንሰራ ያግዘናል። ህንድና ኢትዮጵያ በእኩልነት በጋራ በመስራት ኢኮኖሚያዊ ስኬት እንደሚያስመዘግቡ ጠቅላይ ሚኒስትር ናሬንድራ ሞዲ ያላቸውን እምነትም ገልጸዋል።